ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከእንጓን አካዳሚ የ12ኛ ክፍል ጂኦግራፊ መምህራችሁ ነኝ። ዛሬ 12ኛ ክፍል ዩኒት 2 ክላይሜት ቼንጅ የሚለው ዩኒት ላይ እንጀምራለን። የዕለቱ ትምህርታችን ዴፊኒሽን ኦፍ ክላይሜት ቼንጅ ኤንድ ግሎባል ዋርሚንግ ነው። ሁለቱን ኮንሰፕቶች እናያለን ማለት ነው። በመጀመሪያ ክላይሜት ቼንጅ የሚለውን ለመረዳት ራሱ ክላይሜት እና ወይዘር ምንድን ነው? ክላይሜት የአየር ጸባይ ነው። ወይዘር ደግሞ የአየር ሁኔታ ነው። የአየር ጸባይና የአየር ሁኔታ ምንድን ነው የሚለውን ዲፊኒሽኑን ማየት ይጠቅመናል። ክላይሜት ሪፈርስ ቱ አትሞስፌሪክ ኮንዲሽንስ ኦቨር ሜኒ ይርስ ነው። ኤግዛምፕል ጎንደር ኢዝ ኮልድ ኢን ዊንተር ኦቨር ሜኒ ይርስ ፎር ኤግዛምፕል 30 ይርስ። ለምሳሌ የ30 ዓመት የ27 ዓመት ዩዥዋሊ በ10 ዓመታት ውስጥ ያለ የክላይሜትና የወይዘር መረጃ አቬሬጅ ተወስዶ ነው ክላይሜት የሚባለው። ለምሳሌ ጎንደር እዚህ ጋር እንደተሰጠው ጎንደር ከተማ የጎንደር ሜትሮሎጂ ስቴሽን ላለፉት 26 ዓመታት የመዘገበውን አማካኝ መጠነ ሙቀት፣ አማካኝ የዝናብ ሁኔታ፣ የአየር ግፊት በመውሰድ ከተማው ቀዝቃዛ ነው፣ ወይና ደጋ ነው፣ ቆላ ነው ብሎ እንደመግለጽ ነው ክላይሜት። ወይዘር የአየር ሁኔታ ነው። ዘ ኮንዲሽን ኦን ኤ ፓርቲኩላር ዳይ ነው። ፓርቲኩላር የሆነ ቀን ለምሳሌ ጥቅምት 26 2018 ኢትዮጵያ ካላንደር ጠዋት ቀዝቃዛ ሊሆን ይችላል። ሎው ቴምፕሬቸር ላይክ -5 ዲግሪ ሴንቲግሬድ። አትኑን ሚድዳይ አካባቢ ደግሞ ሬኒ ሊሆን ይችላል። አትናይት ዊንዲ ሊሆን ይችላል። ሶ ጸባይ ነው፣ የአየር ጸባይ ነው። ለክኛ ጧት ስንነሳ ከእንቅልፋችን ጥሩ ሙድ ተሰምቶን 4 ሰዓት ላይ ድካም ይሰማን፣ 7 ሰዓት ላይ ደግሞ የረሃብ ስሜት ይሰማን፣ ባህሪያችን ቫሪ ያደርጋል። ወደ 11 ሰዓት 12 ሰዓት እንቅልፋችን ቢመጣ እንደማለት ነው። የአየሩ ሁኔታ በየቀኑ በየሰዓቱ ያለውን ተለዋዋጭነት ነው የሚመለከተው ወይዘር። ከክላይሜት ቼንጅ ጋር አብሮ የሚያዘው ሌላው ኮንሰፕት ወይም ጽንሰ ሐሳብ ግሎባል ክላይሜት ኤንድ ግሎባል ዋርሚንግ ነው። ግሎባል ዋርሚንግ ወርልድ ማለት ነው። ሊትራሊ ቃል በቃል ወርልድ ነው። ዋርሚንግ መሞቅ ነው። ሶ ወርልድ ዋርሚንግ ነው። ዋርሚንግ የዓለም ጠቅላላ ሙቀት መጠን መጨመር ማለት ነው። የዓለም መሞቅ ነው። ግሎባል ክላይሜት ኢዝ ዘ አቨሬጅ ክላይሜት አራውንድ ዘ ወርልድ ነው። አቨሬጅ ኤግዛምፕል አቨሬጅ ቴምፕሬቸር 16 ዲግሪ ሴንቲግሬድ፣ አቨሬጅ ሬይንፎል አማውንት ግሎባሊ ፐር ይር 250 ሚሊሜትር ተብሎ ከተገለጸ በአንድ ቁጥር ከተገለጸ የዓለም የሙቀት መጠን ከተገለጸ ግሎባል ክላይሜት ሊባል ይችላል። ግሎባል ዋርሚንግ ኢዝ ዘ ኢንክሪዚንግ ኦፍ አቨሬጅ ቴምፕሬቸር ኦፍ ዘ ኤርዝ ነው። የመሬት መጠነ ሙቀት ሲሆን የመሬታችን መጠነ ሙቀት መጨመር ነው። ለምሳሌ አቨሬጅ ግሎባል ቴምፕሬቸር 25 ዲግሪ ሴንቲግሬድ የነበረው አፍተር በ2018 የነበረው ዛሬ 2025 ነው። በፈረንጆቹ 25.3 ዲግሪ ሴንቲግሬድ ቢሆን ዲፈረንሱ ስንት ሆኗል ማለት ነው? ኢት ሃዝ ቢን ኢንክሪዝድ ባይ 0.3 ዲግሪ ሴንቲግሬድ በ0.3 ዲግሪ ሴንቲግሬድ ጨምሯል ማለት ነው። እንደ አማካይ ነው። የአፍሪካ ይጨምራል፣ የላቲን አሜሪካ ይጨምራል፣ የአውሮፓ ይጨምራል። ኢትዮጵያ ውስጥ አረብ ሀገር ውስጥ ያሉ የትም ዓለም ላይ ያሉ የሜትሮሎጂ መረጃዎችን ወስዳችሁ ስታቲስቲክስ ተሰርቶ ለውጡ ማለት ነው ግሎባል ዋርሚንግ። ወደ ዋናው ነጥባችን ወደ ክላይሜት ቼንጅ ስንመጣ አብሪቬሽኑን በኋላ እንመጣበታለን። የዲፊኒሽኑ ባለቤት ነው። ክላይሜት ቼንጅ ምንድን ነው? ክላይሜት ቼንጅ ሪፈርስ ቱ የሚመለከተው ኤ ቼንጅ ኢን ዘ ስቴት ኦፍ ክላይሜት የክላይሜት መቀየር ነው። ዛት ፐርሲስትስ ፎር አን ኤክስቴንድድ ፔሪድ ለረጅም ለተከታታይ ጊዜ የሚቀጥል ለውጥ ማለት ነው። ታይፒካሊ ዲኬድስ ኦር ሎንገር ዩዥዋሊ ታይፒካሊ ሚንስ ዩዥዋሊ ብዙ ጊዜ 10 ዓመታት ወይም ከዛ በላይ ለሆነ ጊዜ መቀጠል ነው፣ የለውጥ መቀጠል ነው። እዚህ ጋር ክላይሜት ፐርሲስተንት ቼንጅ ነው ብሎናል። ክላይሜት ማለት በውስጥ ታዋቂነት ቴምፕሬቸር ማለት ነው። በአባሉ በኤሌመንቱ ሬይንፎል ማለት ነው። ወይም ደግሞ ግሎባሊ ፕሪሲፒቴሽን ስንል ሬይን ፈሳሽ ዝናብን በረዶን እና ጥጥ በረዶን ስለሚጨምር ነው። ሌላ ኤር ፕሬሸር፣ ዊንድ ፓተርን እነዚህ ነገሮች መቀየር ማለት ነው። ለምሳሌ ቴምፕሬቸር እየጨመረ ከመጣ ኢትስ ኮልድ ቼንጅ ክላይሜት ቼንጅ። ሬይንፎል እየቀነሰ ከመጣ ኢትዮጵያ ውስጥ ኢትስ ኮልድ ቼንጅ። It's changing means the change is increasing. እየቀነሰ ከመጣ የዝናብ ስርጭት the change is decreasing። መቀነስ፣ መጨመር፣ መቀነስ ባለበት መቀጠል።
ሶ ክላይሜት ቼንጅ ስንል የአየር ንብረት ለውጥ ስንል የአየር ንብረት ኤሌመንቶች እንደ ቴምፕሬቸር፣ ፕሪሲፒቴሽን፣ ፕሬሸር፣ ዊንድ የመሳሰሉት ከነበሩበት ስቴት ለኤክስቴንድ ለረጅም ጊዜ መቀየር ነው፣ እንደተለወጡ መቆየት ነው። ይሄ ደግሞ ዓለም ላይ እየተከሰተ ያለ ነገር ነው። ኢት ሚንስ ክላይሜት ነው። ክላይሜት ሪዛልትስ ፍሮም ናቹራል ቫሪያቢሊቲ ኦር ሂውማን አክቲቪቲስ ቢኮዝ ኦፍ ነው። ክላይሜት ቼንጅ ሀፕን የሚያደርገው ቢኮዝ ኦፍ ናቹራል ኤንድ ሂውማን አክቲቪቲ ነው፣ በተፈጥሮ ወይም በሰው ልጅ እንቅስቃሴ አማካኝነት ነው። ኢንተርዲፔንደንስ ኤንድ ኮንሲኩዌንስ ነው። ይሄ ኮዛል ሪሌሽን ነው። በሌላ መልኩ ኮዛል ሪሌሽንሺፕ ዓለማችን ላይ ያሉ ብዙ ክስተቶች የመንስኤና ውጤት ትስስር ውጤቶች ናቸው ተብሎ ነው የሚታመነው። ለማንኛውም ነገር መንስኤ አለው። ሶ ራይዚንግ ግሎባል ቴምፕሬቸር ሊድስ ቱ የግሎባል ቴምፕሬቸር ምን ያስከትላል? ሊድስ ቱ ሚንስ ያስከትላል ነው ያመጣል ነው። ኮንሲኩዌንስ ላይክ ስትሮንገር ሃሪከንስ እነዚህ ሞገዶች፣ ሜልቲንግ ግላሸርስ ግግር በረዶች በተለይ በቀዝቃዛው ክልል አካባቢ ሜልቲንግ ኦፍ ግላሸርስ፣ ሎስ ኦፍ ዋይልድ ላይፍ ሃቢታት ነው የስነ ምህዳር አጠቃላይ የስነ ምህዳር የእጽዋት የእንስሳት መጥፋት መሰደድ ዝርያቸው እስከ መጥፋት ድረስ ይደርሳል። ግሎባል ክላይሜት ቼንጁ ይሄን ያስከትላል ማለት ነው። ለምሳሌ እዚህ ጋር የጻፍነው ምንድነው? ሜልቲንግ ግላሸርስ ይሄን ያስከትላል። ግሎባል ክላይሜት ቴምፕሬቸር ቼንጁ የሚያስከትላቸው አዎንታዊ የሆኑ ውጤቶች አሉ ማለት ነው። ዘርስ ኤር የመሬታችን አየር፣ ወተር ኤንድ ላንድ መሬት ኤር አትሞስፌር ማለት ነው። ስለዚህ መሬትን ወስደን መሬት የተከበበችው በአትሞስፌር ነው። ሶ ዚስ ኢዝ አተም ኤር ወይም ኤር ነው። ኤንድ ወተር ሚንስ 75% ኦፍ ዘ እርዝ ኢዝ ከቨርድ ባይ ወተር ዘ አዘር ኢዝ ላንድ ዘ ሪሜይኒንግ 29% ኦፍ ዘ እርዝ ኢዝ ከቨርድ ባይ ላንድ። እንደሚታወቀው ላንድ እንደገና 7ቱን አህጉራት ደሴቶችን ነው። ሌላው አትላንቲክ ኦሽን፣ ፓሲፊክ ኦሽን፣ ኢንዲያን ኦሽን፣ አንታርክቲክ እና አርክቲክ ኦሽንስ እንዲሁም ሲስ አሉ ባህሮች፣ ወንዞች የተሸፈነ ነው የመሬት ክፍል። ሶስቱ ኢንተራክት ያደርጋል ነው እያለን ያለ። በሶስቱ መካከል መስተጋብር አለ። ለምሳሌ አትሞስፌሪክ ኤሩ ቴምፕሬቸር ሲጨምር ቴምፕሬቸር በመጨመሩ ምክንያት ውሃ ይተናል። ውሃ በመትነኑ ምክንያት ከፍተኛ ዝናብ ይፈጠራል። ለፍላዲንግ የመሳሰሉት ነገሮች ይፈጠራሉ። ቴምፕሬቸሩ በመጨመሩ ምክንያት ሶይል ሞይስቸር ላንድ ድራይ ይሆናል። ላንድ ድራይ ከሆነ ድሮውት ይፈጠራል ማለት ነው። ስናብራራው እንደዛ ነው። ዋን ፕሌስ ሊድስ ቱ ቼንጅ ኤልስዌር የአንዱ ቦታ አፌክት መደረግ ሌላውንም አፌክት ያደርገዋል። ለምሳሌ ኤግዛምፕል ወርመር ኦሽንስ ኮዝ ስትሮንገር ስቶርምስ። ግሎባል ቴምፕሬቸር በመጨመሩ ምክንያት የዓለም መጠነ ሙቀት በመጨመሩ ምክንያት የውቅያኖሶች መጠነ ሙቀት ይጨምራል። ውቅያኖሶቹ ደግሞ አንድ ቦታ ስቴብል አይደሉም፣ ሰርኩሌት ያደርጋሉ። ለምሳሌ ከምድር ወገብ አካባቢ ወደ ዋልታው አካባቢ ኦሽን ሰርኩሌት ያደርጋል። ሰርኩሌት ሲያደርግ ቴምፕሬቸሩን አብሮ ይዞት ስለሚንቀሳቀስ ዲስትሪቢዩት ስለሚያሰራጨው የአንዱ ጉዳይ መነካት ወይም መለወጥ የሌላውንም ክስተት አብሮ ይለውጠዋል። ሐሳቡ ይሄ ነው። በዝርዝር እያንዳንዳቸውን ኮንሰፕቶች በሚቀጥሉት ርዕሶች የምናየው ይሆናል። እሺ ተማሪዎች ከትምህርታችን ጋር የተያያዙ ጥያቄዎችን እንሰራለን። የመጀመሪያው ጥያቄ which term የትኛው ቃል ወይም ሐሳብ refers to the condition of atmosphere in a certain place over many years ለአመታት ለብዙ አመታት example 20 years 30 years over many years የሚመለከተው የትኛው ነው? የአየር ጸባይ ሁኔታን ለብዙ አመታት አማካኝን የተመለከተው የትኛው ነው? ዌዘር ዴይ ቱ ዴይ ነው ብለናል። ይሄ ዴይ ቱ ዴይ ቼንጅ ነው። yesterday was rainy ትናንት ዝናብ ነበር። today sunny ካል ዌዘር ነው። yesterday ቲሸርት ነበር የለበስኩት ሙቀት ነበረ። ዛሬ ብርድ ልብስ ነው የለበስኩት ወይ ጋቢ ነው ካል ይሄ ዌዘር ነው። but climate is long term average value ነው። average weather value ነው። ኤግዛምፕል አቨሬጅ ቴምፕሬቸር ኦፍ አዲስ አበባ ኢዝ 25 ዲግሪ ሴንቲግሬድ ብንል አዲስ አበባን ይገልጻል ይሄ ቁጥር። ሶ መልሳችን ቢ ነው የሚሆነው ማለት ነው። ምክንያቱም it says over many years ለአመታት በቋሚነት አንድን አካባቢ ሊገልጽ የሚችለው ነው። ክላይሜቲክ ቫሪያቢሊቲ ቢንግ ማክሲማም ቱ ሃይ መሆን ነው። sometimes too high or too low በጣም ከፍተኛ መሆን ከነበረበት ለምሳሌ አዲስ አበባ 25 አቨሬጁ 25 ነው። ከ12 ወራት አብዛኛውን ጊዜ የአዲስ አበባ መጠነ ሙቀት በአማካኝ ማክሲማሙና ሚኒማሙ
እየተጨመረ 25 ዲግሪ ሴንቲግሬድ ነው የሚሆነው። ግን 2018 this year 27 ቢገባ በቃ ቱ ሃይ ሆነ ማለት ነው። በአንድ 2 ዲግሪ ሴንቲግሬድ ጨመረ ማክሲማም ነው። ወይም ደግሞ ኔክስት ይር 23 ቢገባ ቢቀንስ ወደ ኮልድ ቴምፕሬቸር ቢቀየር እሱ ክላይሜት ቬሪያቢሊቲ ይባላል። ቬሪያቢሊቲን አይገልጽም ጥያቄው። ግሎባል ዋርሚንግ ዘ ኢንክሪዚንግ ኦፍ ቴምፕሬቸር ነው፣ የቴምፕሬቸር መጨመር ነው። ግሎባል አክሮስ ዘ ወርልድ አጠቃላይ ዓለም ላይ ሁሉም ላይ ኢትዮጵያ ውስጥ ብዙ ሊጨምር ይችላል፣ ጣሊያን ውስጥ በመጠኑ ሊጨምር ይችላል። ሁሉም ላይ መጨመር ነው። ሁለተኛው ጥያቄ አኮርዲንግ ቱ አይፒሲስ እንደ ነው ኦርጋናይዜሽን ነው ብለናል ከፍለን እንደዚህ ድርጅት አገላለጽ ኮማ ክላይሜት ቼንጅ መስት ፐርሲስት ፎር ሃው ሎንግ ቱ ቢ አይደንቲፋይድ አስ ሰች ለምን ያህል ጊዜ ነው ክላይሜት ቼንጅ ፐርሲስት ማድረግ ያለበት ክላይሜት ቼንጅ አለ ለመባል ነው። a few months ለወራት ይሄ ቫሪያቢሊቲ ነው። ለወራት ከሆነ ቫሪያቢሊቲ ነው። several years ኦፍ ኮርስ ያስኬዳል። ዲኬድስ ኦር ሎንገር 1 ሴንቸሪ አንድ ክፍለ ዘመን 100 ዓመት ነው። ይሄ በጣም በዝቷል። several years 10ም 5ም ሊሆን ይችላል። so the correct answer would be C ዲኬድስ ከሆነ greater than 20 years ይመጣልናል። a decade is 10 years ስለሆነ ማለት ነው። ዲኬድ ማለት 10 ዓመት ነው። በሂስትሪም ታውቁታላችሁ ይሄንን። ሶስተኛው ጥያቄያችን which phenomenon ከሚከተሉት የትኛው ክስተት directly በቀጥታ results in stronger hurricanes means which phenomenon which event ማለት ነው። phenomenon ክስተት directly results means ያስከትላል ነው። hurricanes and melting glaciers በተለይ ወደ ቀዝቃዛው ክልል ወደ ዋልታው ከ55 ከ60 ዲግሪ ኖርዝ እና ሳውዝ ወደ ዋልታው ወደ ሰሜን ዋልታና ደቡብ ዋልታ አካባቢ ያሉ አካባቢ የሚፈጠር የአየር ጸባይ ሁኔታ ነው ይሄ hurricanes እና melting glaciers። ይሄ እነዚህን የሚያስከትለው ማነው? ናቹራል ቫሪያቢሊቲ የተፈጥሮ ተለያይነት፣ ቮልካኒክ ኢራፕሽን ከእሳተ ገሞራ የሚወጡ ደስታ አለ። ኦፍ ኮርስ ደስታ አለ። ጋዝስ አሉ። ከጋዝ መካከል እንደ ካርቦን ዳይኦክሳይድ ይወጣል። ይሄ ይታወቃል። ግን ሲግኒፊካንት አይደለም። ሊትል ኢፌክት ነው ያለው። በክላይሜት ቼንጅ ትንሽ አነስ ያለ ተጽዕኖ ነው ያለው። ራይዚንግ ግሎባል ቴምፕሬቸር የመጠነ ሙቀት መጨመር በግልጽ በትክክል ዳይሬክትሊ ሜልት ያደርጋል። ሶ መልሳችን ሲ ነው የሚሆነው ማለት ነው። አራተኛው ጥያቄ the intergovernmental panel on climate change IPCC defines climate change as due to means because of በምክንያት due to because of what በምን ምክንያት ነው? እንደ ኢንተርገቨርንመንታል ፓኔል ኦን ክላይሜት ቼንጅ እንደዚህ አገላለጽ ክላይሜት ቼንጅ የሚከሰተው በምን ምክንያት ነው? because of what? A only natural variability, B only human activities, C either natural variability or human activities. so cause ነው እየጠየቀን ያለ cause of climate change የክላይሜት ቼንጅ ኮዝ አንደኛው ናቹራል ኮዝስ ነው፣ ሁለተኛው ሂማን ኮዝ ነው። ሶ ሁለቱም ኮዞች ስለሆኑ ሁለቱንም አይዘር ኦር ብሎ ስላገናኝ ወይ ናቹራል ነው ወይ ተፈጥሮ ነው። ምክንያቱ ሲ ይሆናል ማለት ነው መልሱ። አምስተኛውን ጥያቄ አነብላችሁን እናንተ ተሞክራላችሁ። which statement correctly differentiates climate change from weather and incorporates the formal definition provided by the intergovernmental panel on climate change? ሶ ጥያቄው ስለዚህ ሚለን ምንድነው? ከሚከተሉት ስቴትመንቶች ከኤስ ከዲ የቀረቡ ስቴትመንቶች የክላይሜት ቼንጅን ከአየር ጸባይ ከአየር ሁኔታ የሚለየው ስቴትመንት በትክክል የሚለየው የትኛው ነው እንደ አይፒሲሲ ዴፊኒሽን። ይሄን ተሞክራላችሁ። የዛሬውን ትምህርት በዚህ እናጠናቀቃለን። ተማሪዎች ደህና ሁኑ። በሚቀጥለው ትምህርት እስከምንገናኝ ቻው።